ይህንን ቪዲዮ ሳትጨርሱ እንዳትወጡ። ይህ ቪዲዮ በሀቢ ቄሬ ቻናል ላይ የተለቀቁ በጣም የተወደዱና በጣም አስተማሪ ከሆኑ ቪዲዮዎች ላይ የተወሰደ የቪዲዮዎቹ ሁክ ነው እና ይህን ቪዲዮ ሳትጨርሱ እንዳትወጡ። ሰላትን የሚተው ሰው ምንድን ነው የሚያጣው? ሰላትን የሚተው ሰው ምን ያጣል? ከባድ ማስጠንቀቂያ ለሙስሊሞች። ከአላህ ጋር ያለ ሂሳብ ጨረስክ እያልኩ አይደለም፣ እሱ ከራሱ ጋር ተወጣው። እኔ ማስታወስ ያለብኝ ነው ብራዘር። ሰላት ምንም አይነት ምክንያት የለውም፣ ምንም አይነት ዑዝር የለውም። ታምሜ ያለው ተኝተህም ቢሆን በምልክትም ቢሆን በቀልብህም ቢሆን ነገ የት እንደምትሆን አታውቁም። ነገ ወደዛኛው ወደ ማይቀረው ቤታችን ልንሆን እንችላለን። ሱብሃንአላህ። እኔ አሁን እቺን ቃል ተናግሬ ነገ የት እንደምሆን አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ዛሬ በጥያቄ ነው የምጀምረው። ጥያቄው ሰላትን የሚተው ሰው በህይወቱ ምን ያጣል? አንድ ሰው ሰላትን ከተወ በህይወቱ ምን ያጣል? አንዳንድ ሰዎች ቀላል ሊመስላቸው ይችላል። እውነታው ግን በጣም ከባድ ነው። ሰላት ከአላህ ጋር የምንገናኝበት ቀጥታ መገናኛ ድልድያችን ነው። ስለዚህ አንድ ሰው ሰላትን ሲተው ብዙ ነገር ያጣል ማለት ነው። ከአላህ ጋር የመገናኛ ድልድዩ ተቆረጠ ማለት ነው። አንድ ሰው ሰላትን ሲተው በጣም ብዙ ነገሮችን ያጣል። ስለዚህ የዛሬውን ፕሮግራሜ ጥያቄ ከፍቼዋለሁና የዛሬን ጥያቄ እናንተም እየተሳተፋችሁ በኮሜንት እየመለሳችሁ ይህን ፕሮግራም አንድ ሰው ሰላቱን ሲተው በህይወቱ ምን ያጣል የሚለው እኔም የራሴን ምልከታ አኖራለሁኝ። እናንተም አስተያየታችሁን ጻፉ። እስከ መጨረሻው አብራችሁን ቆዩ። ወላሂ አንድ ሰው ሰላት ከኔ አይደለም ከአላህ ነው። አላህ ራሱ የተናገረው ነው። ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። የተለያዩ ትላልቅ ነቢያትም የተናገሩለት ነገር። ርዝቅ በአላህ እጅ ነው ያለው። ነገር ግን አላህ ርዝቃችን እንዲሰፋ፣ ርዝቃችን እንዲጨምር፣ ሀብታችን እንዲጨምር፣ ሀብት እንድናገኝ፣ ተድላ እንድናገኝ የሚያደርጉ ነገሮችን በዝርዝር አስቀምጧል። አንተ ወንድሜ፣ አንቺ እህቴ ሀብትሽ እንዲበዛ ትፈልጊያለሽ? ወንድሜ ሀብት እንዲበዛ ርዝቅ እንዲጨምር ትፈልጋለህ? ሀብትህ እንዲጨምር የምትፈልግ ከሆነ እነዚህን 5 ነገሮች ልታከናውን ይገባል። እነዚህ አላህ የተናገራቸው ናቸው። አላህ ርዝቃችን ሁሉም ያለው ርዝቃችን በአላህ እጅ ቢሆንም አላህ ራሱ ነው ይህን ነገር ያለው። ርዝቅህ እንዲሰፋ ከፈለግ ባሪያዬ ሆይ ይህን ነገር አድርግ። ርዝቅህ እንዲሰፋ ከፈለግ አላህ ራሱ ያስቀመጣቸው መመሪያዎች፣ ደንቦች፣ ሁኔታዎች ናቸውና እነዚህን ነገሮች በማድረግ ርዝቃችን እንዲሰፋና ሀብታችን እንድናገኝ እናድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ውድ እህትና ወንድሞቼ ሁላችንም ርዝቃችን እንዲሰፋ፣ በህይወታችን ላይ በረካ እንዲኖር፣ ርዝቃችን የሰፋ እንዲሆን፣ የተብቃቃ ህይወት እንድንኖር የሁላችንም ምኞት ነው። ርዝቅ ማለት ገንዘብ ብቻ አይደለም። ርዝቅ በገንዘብ ብቻ የሚወሰን ወይንም የሚገደብ ነገር አይደለም። ርዝቅ ማለት ኢማን አለ፣ አፍያም ኢማንም ርዝቅ ነው። ጥሩ ቤተሰብ ርዝቅ ነው። ሰላም ርዝቅ ነው። ጥሩ ህይወት ርዝቅ ነው። ጥሩ ህይወት ደግሞ በገንዘብ ብቻ አይደለም። በገንዘብ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቂያማ ቀን መጀመሪያ የምንጠየቀው ጥያቄ ምን እንደሆነ ያውቃሉ? ያ ቀን እኮ ነቢያት እንኳን ነፍሴ 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 ነፍሴ፣ ሁሉም ነቢያት ለነፍሳቸው ለራሳቸው የሚጨነቁበት ቀን ነው። ነገር ግን ያንን አስፈራሪ ቀን በቀላሉ የምንሻገርበት አንድ ቃል እና አንድ ምስጢር አለ። እሱም ሰላት ነው። ዛሬ በዚህ ቪዲዮ ውስጥ ህይወቱን የሚቀይረውን ይህንን ታላቅ ምስጢር እንመለከታለን። እስከ መጨረሻው
አብራችሁን ቆዩ። ዱዓ ህይወትን ይቀይራል። እነዚህን 5 ነገሮችን ካደረግን ዱዓችን ተሰሚነት ይኖረዋል። ዱዓችን አላህ ይቀበለናል። ባሪያዬ ከጠየቀኝ እጁን አንስቶ ጌታዬ ብሎ እኔን ከለመነኝ እዚህን ነገሮች ካደረግናቸው አላህ ዱዓችን ይቀበለናል። ችግር ሲበዛባቸው፣ መንገድ ሲጠፋባቸው አላህን በዱዓቸውም ያስታውሳሉ። እስከ መጨረሻው አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ በጣም አስፈላጊ ስለሆነ ጉዳይ፣ በጣም አስፈላጊ ስለሆነ ነገር እናወራለን። ብዙ ሰዎች ተስፋ ይቆርጣሉ። ችግር ሲበዛባቸው፣ መንገድ ሲጠፋባቸው አላህን በዱዓቸው ይጠራሉ እና ዱዓቸውንም ሰምቶ መንገዳቸውና ህይወታቸው ሙሉ በሙሉ ይስተካከላል እና አንዳንዴ ደግሞ ህይወታቸው ሙሉ ለሙሉ ይቀየራል። ዱዓ ማለት አላህን መጥራት፣ አላህን እርዳታ መጠየቅ፣ አላህን ደግሞ በልብ ማነጋገር ነው። በልባችን አላህን ማነጋገር ነው ዱዓ። በቃ የሆነው ዱዓ ማለት የተለየ እንትን የለውም። ዱዓ አላህ ብቸኛ አላህ የሆነውን አላህን እርዳታ መጠየቅ፣ እሱን መጥራት። ስንጠራ ጩኸን በዝምታም እንዲሁ በሹክሹክታ ሊሆን ይችላል። እሱን መጥራት፣ አላህን ደግሞ ማነጋገር፣ ከልባችን አላህን ማነጋገር። ዱዓ ማለት ይህ ነው። አንዳንዴ ሰዎች ሁሉ ሊተዉ ይችላል። አሉኝ የምትላቸው ሰዎች፣ የቅርብ ሰዎች፣ ወዳጅ ዘመዶች፣ ጓደኞች፣ ሁሉም ሰዎች ሊተውህና ሊረሱ ይችላል። ሱብሃንአላህ። አላህ ግን አይተውም። ወላሂ። ሰላም ወዳጆቼ፣ ከአረፋ በዓል ወደ ትውልድ ቦታዬ ጉዞ ነበር ነው። በዚያው የጉራጌ ባህላዊ ክትፎ፣ በጣም የሚያስደንቀው አረንጓዴ ተፈጥሮ እና የበዓሉ ድባብ በጣም ስለማረከኝ ከእናንተ ጋር ለመካፈል ይህንን አጭር ቪዲዮ አዘጋጅቼላችኋለሁና ይህን አስደናቂ ተፈጥሮ ለመመልከት እስከ መጨረሻው አብራችሁን ተጓዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ሰላም ነው? ሰሞኑ እንግዲህ ትንሽ ጠፋ ብዬ ነበረ ከላይቭም ላይ እና ይህን አጭር በጣም ግን አስገራሚ፣ በጣም የምትገረሙበትን ቪዲዮ አዘጋጅቼላችኋለሁና እስከ መጨረሻው አብራችሁን ቆዩሽ። እንግዲህ ከዚህ ጋር እንጀምር። ይህ ክትፎ ነው። ክትፎ አያችሁ እንግዲህ በሰፊው እንትን አላልኩላችሁም። በጣም ሶሪ። ብዙዎቻችሁ ቅርጸት ትመጣለህ ምናምን ብላችሁ ነበረ። ሶሪ በጣም ያው ትንሽ ያው አገር ቤት እኛ ጋር ብዙም የመብራት እንትን በሰረተ ልማት ብዙ አልተሟላለትም። ነገር ግን ስልክ ዘግቶብኝ ነበረ። ስልክ ዘግቶብኝ ብዙ አልቀረጽኩኝም፣ ግን በተቻለኝ አቅም ትንሽም ቢሆን እንትን ብያለሁ። አያችሁ ይህ የምታዩት ክትፎ ነው። ክትፎ በአረፋ ማግስት፣ አረፋ በእርድ ቀን ማግስት ነው ማለት ነው። እናቴ ናት እንዲህ የምታውቅ። ይኸው ክትፎ ነው። በጣም ብዙም ብርሃኑ በደንብ አይታይም መስለኝ፣ ግን ያው በትንሹም ቢሆን ጠዋት ነው። ጠዋት ከሱፊ በኋላ ከተሰገደ በኋላ ነው ይህ ክትፎ የሚዘጋጀው እና በጣም ማራኪ ነበረ። ሱብሃንአላህ። አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሪ ቻናል ቤተሰቦች፣ ነገ ልዩ ቀን ነው። በዓለም ላይ ካሉ ቀናቶች ሁሉ የበለጠውና ውዱ የሆነ ቀን ነው። በዓለም ላይ ካሉ ቀኖች ሁሉ በላጩ ቀን ነው። አላህ ስብሓንሁ ወተዓላ የ2 ዓመት ወንጀላችንን ሙሉ በሙሉ የሚምርበት ወርቃማ እድል የሆነ ቀን፣ ወርቃማ እድል በደጃችን አምጥቶልን። አዎ ነገ 9ኛው ቀን የዙልሂጃ፣ አዎ ነገ የአረፋ ቀን 9ኛው የዙልሂጃ ቀን። ይህን እድል ሳታውቁት እንዳያልፍባችሁ ለራሳችሁም፣ ለቤተሰቦቻችሁም፣ ለወዳጅ ዘመዶቻችሁም፣ ለምታውቋቸው ጓደኞቻችሁም ሼር ያደርጋችሁ አድርሱላችሁ። ከቀናት ሁሉ በላጩ የአረፋ ቀን ነው። የአረፋ ቀን አላህ ሱብሓነሁ ወተዓላ ዲናችንን የሞላበት፣
ጸጋውንም ያጠናቀቀበት ቀን ነው። ያጠናቀቀበት ታላቅ ቀን ነው። በዓመት ውስጥ ዱዓ እጅግ በጣም ተቀባይነት ያለው ቀን ነው እና አላህ ለባሮቹ እዝነቱን የሚቸርበት እዝነቱን የሚሰጥበት የሆነን ታላቅ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልሃኩም ተካቱር በገንዘብና በጎሳ መወዳደርና መፎካከር ተቁም ነገሩ አዘናጋችሁና አታለላችሁ ይላል አላህ ሱብሓነሁ ወተዓላ። ኢና አዕጦይናከል ከውሰር እኛ ቁጥር ስፍር የሌለውን መልካም እድል ሁሉ ሰጠንህ ይላቸዋል አላህ ሱብሓነሁ ወተዓላ። ወይሉን ሊኩሊ ሁመዘቲን ሉመዛ ሰቢሕ እስመ ረቢከል አዕላ ከፍተኛውን የጌታህን ስም አጥራና አወድ። እንዴት እንደወረደ የት እንደወረደ ለማን እንደወረደ ሁሉም ጥቅለል ተደርጎ ስለ አንድ ሱራ ለማወቅ ከፈለክ ከተፍሲር ጋር ነው ቁርአን መስማት ያለን። ሁሉም ነገራችን ጥቅለል አድርገን ለአላህ እንድንሰጥ እሱ ጋር ሄደን በአላህ እንድንጠበቅ። አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናቸው? ዛሬ በተለየ ነገር ነው የመጣሁት። ከተወዳጁ የቁርአን ተፍሲር ከሼህ ሰዒድ አህመድ ሙስጠፋ ጋር ከእሳቸው አጫጭር ስራዎች መግቢያ ጋር አብረን እንቆያለን። መግቢያቸውን የአጫጭር ስራዎች መግቢያ ጣፋጭ የሆኑ የቁርአን ተፍሲር የእሳቸው መቼስ ሼህ ሰዒድ አህመድ እናውቃቸዋለን። በቁርአን ተፍሲር በጣም ቁርአን ሲፈስሩ ልብ በሚነካ ትንትን አድርጎ ነው የሚያቀርቡልን እና ከእሳቸው አጫጭር ስራዎች አብረን እንቆያለን። ከሱራዎቹ መጨረሻ ላይ ደግሞ ከሱራዎቹ ኋላ የራሴንም ትምህርት እኔ ከተረዳሁት ነገር የተረዳሁትን በማብራራት አብረን እንቆያለን ማለት ነው። አሁን የሱረቱል ከውሰርን መግቢያ አድምጠን እንመለስ። ኢና አዕጦይናከል ከውሰር እኛ እናቶቻችን በጣም መካደም ለምትፈልጉ ሰዎች ይሄዱ አለ እናንተ እናቶቻችሁን በጣም ማስደሰት ለምትፈልጉ ሰዎች ይሄዱ አለ እናንተ። ይሄ ነገር ደግሞ አላህ ራሱ የሚናገረው ነገር ነውና አላህን አንድ ሰው አላህን በትክክል አላህን የሚፈራ ሰው በጤና በፍቅር በኢማን አጎናጽፎ ለእናቶቻችን በሁላችንም እናቶች አላህ ረጅም ሐያት ይስጥልን። እስከ መጨረሻው ቪዲዮን በመከታተል ይህን የእናቶች ዱዓን የእናቶች መልካም የሆነ ንግግር አብራችሁን ተቋደሱ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአላህ ፍቃድ እናቶቻችንን አስታውሳለሁ። ስለ እናቶቻችን እንተዋወሳለን። አልሐምዱሊላህ ጠንክሬ በመስራቴ ነው እዚህ የደረስኩት ማለት ነው። እና ብራዘር አንተም ጠንክረህ ከስራ እዚህ ድረስ አለ። የተለየ ነገር የለም። እዚህ አይደለም ከኔ በላይ እኔም ከዚህ በላይ ነው የምሄደው። ብራዘር 10 ቪው ሊሆን ይችላል፣ 5 ቪው ሊሆን ይችላል፣ 20 ቪው 50 ቪው ሊሆን ይችላል። አንተ የጠበቀው ግን ሩቅ ነው። ብዙ ሰው ተስፋ የሚቆርጠው እንደዚህ ነው። አሁንማ በቃኝ እባክህ ይሄ ነገር ላቁሞ መሰሉኝ ምናምን እስኪሉ ድረስ እኔ እቅዴ ይሄ ሆኗል። እኔ ላንተ እንድነግርህ ነው። አንተ ዛሬ 1 ሰብስክራይብ የለህም ይሆናል፣ 0 ሰብስክራይብ 10 ሰብስክራይብ ሊሆን ይችላል። ብዙ ጊዜ አንተ ዛሬ የለቀቀው ቪዲዮ ዛሬ ላይ ነገ 10 ቪው ወይ 20 ቪው ሆኖ ተስፋ ሊያስቆርጥህ ይችላል። ነገር ግን ዛሬ የሰራኸው ቪዲዮ የሆነ ቀን ላይ ቫይራል ሊወጣ ይችላል። ሰላም ወዳጆቼ፣ አንድ ትልቅ ተስፋ ትልቅ ትምህርት ሊሆንን የሚችል ነገር ምን አለ መሰላችሁ? ሱብሃንአላህ ሰላት ብንተውም ከአላህም የራቀን መስሎ ቢሰማንም እንኳን አላህ ደግሞ ትልቅ ተስፋ ሰጥቶናል። ባሪያዬ ወደ እኔ ከተመለሰ ባሪያዬ ከኔ ርቆ ነበር። አላህን ወይ እኔ አንዳችን አላህን ትተን ነበር፣ ከአላህ ርቀን ነበር። ሰላታችንን ትተን ሰላታችንን አቆመን ልባችን ሰላም አጥቶ ይሄ ሁሉ ነገር አሁን የዘረዘርናቸው ነገሮች ነገር ሁሉ ሆኖ ምን ተስፋ አለው መሰላችሁ? ሱብሃንአላህ እኛ ምን ተስፋ አለን? ያለን ተስፋችን እኮ ይሄ ነው። እኛ እኮ ብዙ ነገር በየቀን ወንጀል እንዳፈራለን፣ ከአላህ እንርቃለን፣ ብዙ ነገር እናደርጋለን። ግን ያለን ተስፋ ይህ ነው። በጣም ትልቅ ተስፋ ነው። አላህ ምን ጊዜም ለተመላሾች ቅርብ ነው። ለሚመለስ ሰው በጣም ነው እጁን ዘርግቶ ናልኝ አርሂብ ብሎ ነው የሚቀበለው ማለት ነው። ይህ ለእኛ ትልቅ ተስፋችን ነው እና ከሰላት ርቀን ሊሆን ይችላል፣ ከአላህ ርቀን ሊሆን ይችላል። ይህን ተስፋ እናስታውስ። አላህ ሁሌም ለሚመለሱ ሰዎች ሁልጊዜም
ወደ አላህ ለሚመለሱ ሰዎች አላህ ቅርብ ነው፣ ይቀበላቸዋል። አንተ ሂድ ከዚህ እንዲያርጋኝ ሂደ ሰላትን ስገድ ብዬ ፈርድ አድርጌብህ በአንተ ላይ ሰላትን ግን ሳትሰግድ እንዲህ ብለህ ሂድ ከዚህ አይልም፣ አላህ አይልም። አርሂብ። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት። በኮሜንት ላይም ኮሜንት ጽፋችሁ አካውንቴን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።